ይሞታሉ ታዲያ ይሞታሉ አንስቶ ወደኛ ያለ ሙስሊም አብሮን ያለቀው አብሮን የሸሸው ግን እየሰሙ ብዙ ብሶት አለብን። ግማሹ በብርድ በሽታ አልቋል። በሽልስት መታወረደ እዚሁ አሰሚ ካልከኝም አሰማ ማያገባችሁ እዛ ትልቅ መሬት አለኝ እሰጠዋለሁ። ሩና ተከበሩ ጅንኑ ጎጃም ለምን አልተሸከምሽም? ለሳራ ላበሻ ወንድነት ስቴዲየም ሙሉ ደጋፊ ያለው እስክንድር ነጋን ጎንደር ሄደ ጠይቀው አንተ የሴት ልጅ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደተለመደው የተለያዩ ርዕሰ ጉዳዮችን ይዤ ወደ እናንተ መጥቻለሁ። እንግዲህ እንደተለመደው ጊዜ የተሰኘ ፕሮግራማችን ነው። በዚህ ጊዜ በተሰኘ ፕሮግራማችን በየጊዜው በተለይ በሶሻል ሚዲያው የሚከሰቱትን ርዕሰ ጉዳዮች ወደ እናንተ ይዤ የምቀርብበት ነው። እንደሚታወቀው ይህ ፕሮግራማችን የእናንተንም ሀሳብ አስተያየት ይፈልጋል እና ያላችሁን ስሜትና ሀሳብ አስተያየት ልናስተካክላቸው ልናሻሽላቸው የሚገቡትንም ሀሳቦች ጭምር ኮሜንት ላይ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ወደ ዛሬው ቪዲዮዎችን አለፈን። ሁላችሁ እንደምን ዋላችሁ? እንደምን አረፈዳችሁ? ከሞልተ ነጋጅርቱ ባቀይ ወቅት ከጆማ ከኛ ከይሳ ከነጃራ ከነ አስት አከነ ወለገሩ አከብዘቶ ሲላሉ መታሰስ ዋቀይ ገለል ሳገው በዛሬው ዕለት እግዚአብሔር አምላካችን ፈቅዶልን በቅዱስ ሲኖዶስ ውሳኔ ቋሚ ሲኖዶስ ውሳኔ መሰረት በተፈጠረው ችግር ምክንያት በዚህ አካባቢ ያላችሁትን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ልጆቻችንን እናንተን ለማየት በደረሰባቸው ችግር ለማጽናናት፣ ለማረጋጋት አይዟችሁ ለማለት ነው ብፁዓን አባቶች ሁሉ በዚህ የተገኙት። እንግዲህ እንደተመለከታችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ብፁዓን አባቶቻችን ወደ አርሲ አካባቢ ሄደው ነበረ። እንግዲህ ወደ አርሲ በሄዱበት ሰዓት እዚህ መድረክ ላይም እንደተናገሩት ለማጽናናት እንዲሁም ደግሞ አይዟችሁ በርቷችሁ ለማለት ነው ወደዛ ቦታ ያቀኑት። እንግዲህ ከዛ በኋላ እንግዲህ አንዱ ደብር ላይ ይህንን የማጽናኛ ቃላቸውን ከሰጡና ካስተማሩ በኋላ ወደ ቀጣይ ደብር ለመሄድና ይበልጥ ሰዎች ጥቃት ደረሰባቸው ወደሚባልበት አቅጣጫ ሲሄዱ ከመንገድ እንደተመለሱ ጭምር ሰምተናል። ከመንገድ እንግዲህ የተመለሱት ዋነኛው ምክንያት ምንድን ነው? ከፊት ለፊታቸው ከባድ የሆነ አደጋ እንዳለና እንዲሁም ደግሞ መመለስ እንዳለባቸው ትዕዛዝ ስለተሰጣቸው ነው የሚል ነገር ተላልፎ ነበር እና በቤተ ክህነቱ መኪና ውስጥ አላረጋገጥኩም፣ ግን ዘፈን ነበር አሉ። ይሞታሉ ታዲያ ይሞታሉ ታዲያ እያሉ ነው የተመለሱት ብለዋል። ይሄ እንኳን ሲያጋንኑ ይመስለኛል ሰዎች፣ የማጋነን ነገር ነው እንጂ አባቶቻችን እንደዛ የሚሉ አይመስለኝም። ቢያውቁ ኖሮ ይዘምሩ፣ እኔ ራሴ በጣም ቢያውቁ ኖሮ ይዘምሩ ነበር። ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ፣ ወይም ደግሞ እንደዚህ ምናምን ይላሉ። ብቻ የሆነ የጽናት መዝሙር ይዘምሩ ነበር ነው ያልኩት። ግን ሰዎች በጣም ተንኮለኞች ሰዎች አሉ። በተለይ የኔ ወፎች ተንኮለኞች ናቸው። ከዛ ማነው ዘፈን አሉ፣ የኃይልዬ ነው። ይሞታሉ ታዲያ ይሞታሉ ታዲያ ምናምን የሚል እንትን ብለው ተመልሰዋል አሉ። በእውነት እንኳን ጳጳስ መነኩሴ ሚስትና ድስት የሌለው የወለዱ ሕጋውያን እንኳን በዚህ ዘመን ለመኖር እንደ ብፁዓን አባቶቻችን አይጓጉም ነው ያሉኝ ታዛቢዎች። ትክክል አይደሉም። ሰዎች ስለሆኑ በብላሽ መሞት አይፈልጉም። በከንቱ መሞት ያለበት ምዕመኑ ነው እንጂ እረኛ ለምን? እረኛ ድሮ ቀረ። እረኛ ከበጎቹ ፊት እየሄደ ከተኩላ ከበጋ የሚጋፈጠው ድሮ ቀረ። አሁን እረኛ ከኋላ ነው፣ በግ ነው ከፊት ከተኩላ ከእንትን ጋር የሚዋጋው እና
ይሄ መስተካከል አለበት። አንዳንድ ሰዎች እንደዚህ ያላችሁ ስለሆነ ማለት ነው አባቶቻችን ለምን እንትን አልሄዱም ወደፊት ለምን አልሄዱም የምትሉ አላችሁ። የእስራኤል እረኞች ናቸው። የእስራኤል እረኛ ከበጉ ፊት ነው የሚሄደው። ከዛ በኋላ በጎች እረኛቸውን ተከትለው ነው የሚሄዱት። እንግዲህ የኛ አባቶች ከኋላ ነው የሚሄዱት ለማለት ያህል ነው። እኔ የግል ሀሳቤን ከመስጠቴ በፊት እስቲ በተለይ እነሱ ሊያጽናናቸው አባቶቻችን ደርሰው ሊያጽናናቸው የሚገባቸው ምዕመናኖች ምን አሉ የሚለውን ደግሞ አብረን ቻችን እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ያለ ሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል። እየበላ እየጠጣ ነው። እነኚህ ሰዎች ግን እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ስንቱ ወጣት ጎበዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው። ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኝ አለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜን ያሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ፣ በጣም ያስለቅሳል። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሰዓታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናት እውነቴን ነው ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል እንዴ። ሸኔውም እኛ ሚሊሻውም ሊለየ አልቻለም። በምን ምክንያት? ልብሱ አንድ ነው እንዴ። ምንም መለየት አይቻልም። ልብሱ መከላከያ ነው የሚመስሉት አለባበሳቸው በማይታወቅ ግን ብዙ ሰዎች አተና ዛሬ ኢትዮጵያን የሚመሩ ብዙዎች ጅግኖቻችን ተኋላችን ተነጥለው ቀርተዋል። በያለበት ያልተቀበረም አለ። እውነት ተነጋገርን ማለት የሞቱ ስንት ወንድሞቻችን ይሄን ታውቃላችሁ። የሁሉ ህፃን በዱር ነው የሚያድረው፣ በጫካ ነው የሚያድረው። መጣ ሲባል ወንዱን ቁርስ ከሚበላ ቆሞ የሚያድርበት ጊዜ ይብሳል። መንግስት እያለ መሪዎች እያሉን ጾታችንን ስንጮህ እየሰሙ ብዙ ብሶት አለብን። ግማሹ በብርድ በሽታ አልቋል። ግማሹ አሁን ወገቤን ይላል። ግማሹ ነፍስ መውጣት ብቻ ነው የቀረው እንጂ ነፍሳችን እንደወጣ ነው የሚታወቀው። ስለዚህ ለዕለት የሚጎርሰውም የለ ዛሬ የመጣው ይሄ ቅዱስ ሚካኤል ሆነ በሱንቴ አምናን መከራ ስናሳይ ቆየን። ዘንድሮ መጣተና እንስሳው አንድ የተረፈለትን በሬውን ወስደዋል። ሰው በገንዘብ እየተሸጠ ነው። በሚሊዮንም አዛም እየበሉም እያረዱ ነው። አሁን እነ መብራቱ ፍቅር የተባሉ ገንዘብ ተከፍሎ እዛው ታረዱ። አሳዝንም። ከምንም በላይ መሪዎች እያሉን እንደኛ ገበሬዎች ነን፣ አርሶ አደር ነን። ወዴትም መሄጃም የለን። ይህ ህዝብ የምታውቁት ጠቅላላ ሴት ወንዱ በግብርና ነው እንጂ የሚኖረው በሌላ ደሞዝተኛ አይደለም። መንግስት ያለውን ተመንግስት ጎን የሚቆም ህዝብ ነው። ግብር ገብር ቢባል የሚገብር ነው። መዋጮ አውጣ ቢባል የሚያወጣ ነው። ማንም ወደ ኋላ የሚባልበት ነገር የለም። ስለዚህ ጮኸናል። ምንም እንዳልጮኸን የተደረግነው ዛሬ በዚህ ቦታ ላይ እግዚአብሔር ቅዱስ ሚካኤል ይጠብቅልን። ይኸው ህዝበ ክርስቲያኑ እንዳለ መጥቶ እዚህ ነው ፈሰን ያለ ነው። ቤት ውስጥ እነኛል ተደብለን አንድ ቤት ውስጥ 20 ሰው 30 ሰው አለ ማለት ይችላል። መጠለያም አላገኘንም። ስለዚህ ይህንን በስነ ስርዓቱ አይታችሁልን የእኛን ችግር እንድትረዱልን ለማለት ፈልጌ ነው። አመሰግናለሁ። እንግዲህ እንደሰማነው ነው። እስቲ ምናልባት የእኛ ቲያትር መስጠት ከሆነ ንስሐ ብንገባ የተሻለ ነው። እንጸልይ ወደ ፈጣሪ በየግላችን አደባባይ ሳንወጣ
ወደ ፈጣሪያችን ጮኸን ይሄ መከራ የሚያልፍበትና እንባችን የሚታበስበትን መንገድ እንፈልግ። እንደ ምዕመን እንደ አንድ ክርስቲያን የሚሰማኝ ይሄ ነው። ወደ ዋናው ሀሳቢ ስመለስ እንግዲህ መጀመሪያ ላይ ያዳመጣችኋት እናታችንም ምን ያህል ቁጭት እንዳለባቸው እና ምን ያህል መከራ ውስጥ እንዳሉ ተናግራለች። እና የአርሲ ክርስቲያን እንግዲህ በዚህ አይነት ሁኔታ ውስጥ ነው የሚገኘው፣ ምንም ጥያቄ የለውም። ወደ አባቶቼ መመለስ እንግዲህ ሁኔታ ስመጣላችሁ ልክ ነው፣ መመለሳችሁ ልክ ነው። ግን እዛ ልትሄዱበት የነበረ ቦታ ላይ ግን ችግር እንዳለና መድረስ እንዳልቻላችሁ ግን አልዘገባችሁም። ምናልባት በአንድም በሌላም ምክንያት ይህንን ማድረግ ላይጠበቅባችሁ ይችላል። ዋናው ነገር ልንወቅሳችሁ ፈልገን ሳይሆን እኛ ልጆቻችሁ ጥያቄ ስላለንም ጭምር ነው። እንግዲህ በገድሎቻችንና በታሪኮቻችን በተለይ በክርስትና በኦርቶዶክስ ተጋድሎ የቀደሙ አባቶቻችን ከፊት ለፊት ቀድመው ለልጆቻቸው መስዋዕት ይሆናሉ እንጂ ለወንጌል ለክርስቶስ መስዋዕት ይሆናሉ እንጂ ጦርን መሳሪያን ፈርቶ ወደኋላ አይመለሱ። ቢያንስ የእናንተ እዛ ቦታ ላይ ደርሶ እነኚህን ሰዎች ማግኘት እና ማናገር ምን ያህል የሚያጸና ምን ያህል የሚያበረታ እንደሆነ ግን ታውቃላችሁ። አዎ ልክ ነው። የሄዳችሁትም የእናንተ እዛ ጋር መገኘት እንደሚያበረታቸው ስለምታውቁ ነው። አዎ ልክ ነው። ተመለሱ ተብላችሁ ተመልሳችኋል። ምን ነው ተመልሳችሁ አዲስ አበባ ገባችሁ? አሳልፋችሁስ ወደዛ አካባቢ ሄዳችሁ ማጽናናት ከበዳችሁ? ከምዕመኑና ከክርስቲያኑ ፊት ለፊት እስቀድማችሁ እናንተም በህይወት አላችሁ፣ እነሱም በህይወት አሉ። አንድ ነው። እነሱ እየሞቱ ግን እናንተ መኖር አይከብድም? ለወንጌል መታመን፣ ለህዝብ መታመን፣ ለልጅ መታመን አባት እየኖረ ልጅ መሞት ልክ ነው ብላችሁ ታምናላችሁ? በእውነቱ እጅግ በጣም የሚያሳዝን ነው። እኔ ሄዳችሁ እሳት ውስጥ ግቡ ሳይሆን ግን ለነኚህ ሰዎች ለነኚህ ለተሰበሩ ካህናት በዚህ ምሬት መቀደስ አልቻልንም፣ መኖር አልቻልንም፣ አንድ ቤት ውስጥ ከ20 በላይ ሰዎች ይቀመጣሉ ብለው ለሚናገሩ እዛ ላለው ሰቆቃ ግን እናንተ የሆነው ይሁን ብላችሁ እንደነ አቡነ ጴጥሮስ ወስናችሁ ከፊት ለፊት ቀድማችሁ ለእውነት መታገል እነሱ ጽናትና ብርታት መሆን አልነበረባችሁም? አባቶቼ አሁን የእውነት እናንተ ላይ መፍረድ እናንተንም መመልከት እጅግ በጣም ግራ እያጋባን ነው። እናንተ ላይ መፍረድ አንፈልግም። እኛ በረከታችሁ፣ ረድኤታችሁ፣ ጸሎታችሁን ነው የምንማጸነው። በመንበሩ እስከተቀመጣችሁ ድረስ ከእግዚአብሔርና ከእግዚአብሔር ውጭ እናንተን የሚኮንን የሚናገር ማንም የለም። ግን እንደው ጊዜውም የነፃ ጊዜ ነው፣ የሶሻል ሚዲያ ጊዜ ነው እና ከፍቶናል። መከፋታችንም ደግሞ መናገር አለብን። እንደ ልጅ ሲጥበውና ጉድጓድ ውስጥ ሲገባ አባዬ አውጣኝ ብሎ መናገሩ አይቀርም እና በዚህ ልክ ኦርቶዶክሲያን ዋጋ እየከፈሉ እናንተ እንዴት አስቻላችሁ? እንዴትስ ጊዜ ሰጥታችሁ ሳታዩዋቸው መጣችሁ? በመጀመሪያ ዙር ልትመለሱ ትችላላችሁ፣ ግን ጠብቃችሁስ መጠየቅ አልነበረባችሁ? ይህ መረጃ እውነት ከሆነና እውነት እናንተ በስትክክል ቦታው ላይ ደርሳችሁ ክርስቲያኖችን የማበረታታት አለን ልጆቻችን ብላችሁ ለተረፉት እናት ለሞተችው እናት ሞታ አባት ከነ ልጁ ለተረፈው የሞቱት ሞቷል፣ ለተረፉት ጽናት መጽናኛ ሰው እኮ የሰው ድንኳን ሄዶ እግዚአብሔር ያጽናችሁ ተብሎ ጸሎት ይደረጋል አይደል? ለክርስትናቸው ለሞቱት ምስክርነት ሄዳችሁ ሳትሰጡ መምጣታችሁ እጅግ በጣም ልብ የሚሰብር ነገር ነው። በዚህ አጋጣሚ እንግዲህ የአርሲ ጉዳይ አሁንም በነገሮች እንዲረሳሳ እየሆነ ነው ያለው። አሁንም ቢሆን በአርሲ ጉዳይም ከተማ ላይ ያሉ መምህራን ድምፅ የሆኑትም ታስሯል እና ድምፅ ልንሆናቸው ይገባል። ሁልጊዜም እያስመሰለን መቀጠል እስከ መቼ ድረስ እንደሆነ አይገባኝም። ዋናው ነገር እኛም እዚህ ጋር ስንናገር
ለቪዲዮ ድምቀት አይደለም፣ የሚሰማንን ነገር ነው እየተናገርን ያለን እንደ አንድ ኦርቶዶክስ እንደ አንድ ክርስቲያን ማለት ነው። እና ስለዚህ አባቶቻችን እባካችሁ በጸሎትና በተግባር በስራ ከፊታችን ቅደሙ። እኛ መንግስትን ተቃውማችሁ መንግስት ላይ ተጽዕኖ እንድትፈጥሩ ሳይሆን ግን ለክርስትናችን ጥንካሬ እንድትሆኑ በመከራ ውስጥ መጽናትና መበርታትን እንድታስተምሩን እንደቀደሙ አባቶቻችን መከራን ሳትፈሩ እናንተ ቀድማችሁ ዋጋ ከፍላችሁ ዋጋ መክፈልን እንድታጸኑልንና እንድታስቀጥሉልን እንፈልጋለን። ይህንን ነው ለማለት የምፈልገው። ወደ ቀጣዩ አጀንዳችን ስናልፍ እንግዲህ የምናገኘው በተለይ በዚህ በሶሻል ሚዲያ እየወጣ ስለ አርሲ ስለ ክርስቲያኖች ሞት ድቤ የሚመታው አንድ ወንድማችን እናገኛለን። ይህ እንግዲህ ወንድማችን ፍልስስ እያለ በሚናገርበት ሶሻል ሚዲያ ለሞቱ ሰዎች ፍትህ የሚሉ ሰዎች የሚታሰሩበትና የሚሰቃዩበት አሳዛኝ የሆነ መድረክ ከሆነ ሰንብቷል። እንግዲህ ያለንበት ጊዜ ሲነስማው ኦርቶዶክስ አዲስ አበባ በጥበቃ ላይ ያሉ ሁለት ምስኪን የእስላም ተማሪዎች ትናንሽ ተማሪዎች ሁለት ደረሶችን ገደላቸው አይደል? የእናንተ ወራዶች ለምን እዛ የምትጨፈጨፉበት ቦታ ላይ መከታችሁ እዛው አትገሉ? ምስኪን ትገላላችሁ። እናንተ ሲናገሯችሁ አፋችሁን ተከፍታላችሁ ትጮሃላችሁ። እናንተ ገዳይ፣ ሙስሊም ደግሞ ተገዳይ። ደረሶቹን አዲስ አበባ እናንተ ገደላችሁ። እናንተ ግን እንዲህ ልንገደል ነው ብላችሁ እየተንበጫበጫችሁ አገር እያስተላላችሁ። መቼ ነው የእናንተ መሐይምነት የማይለቃችሁ? የእናንተ ደደብ ጭንቅላት መቼ ነው የማይለቃችሁ? አንዳንዴ መጥፎ ጓደኛና መጥፎ የትዳር አጋር ያለው ሰው የሚገርመው ነገር በመጥፎ ጊዜ ነው የሚያስታውቀው ይባላል። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንተሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ 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 ከልክ ሲያልፍ በቃ መጨረሻው እንዲህ ወደ የማይመለስበት እያለሽ አርቲስቱም ፎከረ፣ ቲክቶከሮቹም የፎከሩ እነ እፎይ የሚባል አባቱን ማያውቅ ዲቃላ አለ። እናቱ ጠላ ቤት ነው የወለደችው። የጠላ ቤት ሸርሙጣ ነበረች የእፎይ እናት። እንደነሱ አይነት ፎከሩ። ዋጋ የለውም ካሁን በኋላ በዚህ ሳይሆን በዚህ እየታረክ ትወርቃለህ። እንግዲህ እነኝህን የመሳሰሉ ሰዎች በዚህ በሶሻል ሚዲያም ይሁን በሌሎች እንግዲህ እየታዩ ፊታቸውን በዚህ ልክ እያሳዩ ሰውን ከሰው ጋር ለማጫረስ እየተሞከረ ነው ያለው የምር ማለት ነው። እና በተቃራኒው ደግሞ አርሲም ላይ በቀደመው ቪዲዮ እንግዲህ እንደሰማችሁት ከኦርቶዶክሱ ጋር የሚሰደድ ኦርቶዶክሱ መሞት የለበትም ብሎ የተሰለፈም ሙስሊም ወንድሞቻችንና እህቶቻችንና አባቶቻችን አሉ። ተመልከቱ። በዚህ በኩል ደግሞ እንደዚህ እየዛተ ሰዎችን ለመግደልና ሰዎችን ለማጥፋት ለማበላላትና እርስ በርስ ለማነካከስ የሃይማኖቱን ስም እየጠራ እንዲህ ትልቅ ችግር እየፈጠረ ያለው ሰው ደግሞ በነፃነት ይንቀሳቀሳል፣ እንደፈለገ የሚፈለገውን ነገር ይናገራል። ስለዚህ ያለነው እንደዚህ አይነት ሁኔታ ውስጥ ነው ማለት ነው። እና ስለዚህ ዋናው ነገር ምንድን ነው? እባካችሁን ሰው መልካምነትን ወደ ክፉ ቀይሮ እንዳይረዳው። ማጥፋቴ የሚያኖረኝ ከሆነ ማልማቴ የሚያሳስረኝና የሚያስገድለኝ ከሆነ እንዴት ተብሎ እኔ አንድም ቀን ሰምቼ አላውቅም። ኦርቶዶክስ ሃይማኖት የሚከተሉ ምዕመናን ኦር ደግሞ ተከታዮች ሰው በመግደል ያምናሉ፣ ሲገሉ ተያያዙ የሚባል ነገር ሰምቼ አላውቅም። በእስልምናም ቢሆን ለሁለት የተከፈሉ እንግዲህ አሉ እንግዲህ ሌሎች መግደል የሚፈልጉ እንጂ እስልምና እኔ በተደጋጋሚ እንደምናገረው ቤተሰቦቼ ሙስሊሞች ናቸው። ግድያን በጣም የሚጠየፉ ናቸው።
ያደኩበትም ስርዓት ያንን አይገልጽም። ስለዚህ እስልምናም ውስጥ ሌላ የተሰነጠቀ መስመር እንዳለ ነው እያየን ያለ ነው። በተለይ እንግዲህ እኛ የኖርንበት ዘመን ላይ ምንም ነገር ሳናይ ምንም ነገር ምን ሳንልና ስለዚህ ይሄ የሚያጸድቅ አይመስለኝም። መታሰር ያለበት መጠየቅ ያለበት ይጠየቅ። በተቃራኒው ደግሞ እንግዲህ ሰሞኑን እየተዘገበ እንዳለው ትናንትና ወዲያ በዚህ በሶሻል ሚዲያ እንግዲህ አንዲት ውጭ ሀገር የምትኖርን ሄለን የተባለችውን ሌላኛው ደግሞ ባለሀብቱ እንግዲህ ወርቁ አይተነው ከየትና የት እዛና እዚህ ማነው እዛና እዛ ያሉ ሰዎች ማለት ነው ሰደብሽኝ፣ ስሜን አጠፋሽ በሚል እንግዲህ ክስ መስርቶባት ነበርና ብዙዎችም እንደዚህ ደስ ብሏቸው ነበረ። ብዙዎችም እንደዚህ ደስ ብሏቸው ነበር። በንጽጽር እንድናየው ስለምፈልግ ነው። ግለሰቦችን እየበደሉ እየተለቀሙ ይታሰራሉ። ሃይማኖት ከሃይማኖት ለማጋጨት የሚሞክሩ ሰዎችን የሚገድሉ በፍጹም። ስለዚህ በንጽጽር እንወስድ። ለማንኛውም እንግዲህ እቺ ሄለን ቲክታከር ሄለን የተባለችዋ ከምትኖርበት ሀገር በዚህ መልኩ መጀመሪያ ተናግራ ነበረ። ወርቁ አይተነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማ ምረጥ። which one the best answer? ክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። አፍን አጣመህ እንደ ደሃ ማሰሮ ዝም ብለህ አታንብብ። ሄለን እንግዲህ ክስ ከቀረበባት በኋላ ያው እንግዲህ ቲክታኩ ለሁለት ተሰንጥቋል ማለት ነው። እሷ ስትሰድባቸው፣ እሷ ስታንቋሻቸው፣ እሷ ስትላቸው የነበሩ ግን እሷን መጠየቅ ያልቻሉ የትም ያሉ በደስታ እንግዲህ የእሷን መከሰስ ወር ደግሞ የእሷን ዳውን መሆንና በወርቁ አይተነው እንግዲህ ያው እርምጃ ጀግና ነህ ብለው እንዲህ መጨፈሯሉ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ከወለጋ የምትፈልገው ምን ልስጥክ? ተንጣጡ ደግሞ አሉ እናንተ። የራሴ መሬት እሰጠዋለሁ። የራሴ መሬት አለኝ። አያቴ ቅድመ አያቴ ያወረሰኝ መሬት አለ። ምንም ማያገባችሁ። እዛ ትልቅ መሬት አለኝ እሰጠዋለሁ። ሩና ፎቶውን ነው የምለጥፈው። እንደዛች እንደ ጉቺ በትልቅ አሰርና ፎቶውን ቤት ይለጥፋሉ። እንደ ጀዋር መሐመድ ፕሮፋይል እንዳላረገው ዋ ነገር ያለው ጀግና ነው። አንበሳ ጀግና፣ እውነትም ጎጃሜ ሐሞት ያለው ጀግና። ኋላ ተከሰሰች። ወደ 22,000 ገደማ የኖርዌይ ገንዘብ ተፈረደባት፣ ወር ደግሞ እንድትከፍል ማለት ነው። ሌላው ቪዲዮን እንድታወርድም ጭምር ተደረገ። እንግዲህ ያው ትናንትና ላይቭ ገብታ ነበረ። በዚህ መልኩ ስለሱም ስትናገር ነበር። አባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንዳው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው የለም። ኢሮፕን ያሉት ባላው በቀይ ሸክላ ይኸው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ የሸክላ ነው። ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም፣ እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁኝ። ይሄን እሺ ካላላችሁኝ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው።
ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ሄለን በዚህ መልኩ ይቅርታ ጠይቃለች፣ ቀይ ሸክላ አናቷ ላይ አድርጋ ማለት ነው። እናንተ የሰው ደም የምታፈሱ ቀይ ሸክላ ሳይሆን መሸከም ያለባችሁ እንግዲህ ሌላም ነገር ሊሆን ይችላል እና መቼ ነው ለትውልድ የሚያስብ ሰው ሆናችሁ የምትቀጥሉት ወይም ደግሞ አለማባላትን የምትመርጡት? ዋናው ነገር ምንድን ነው? ማንም በማንም ላይ ስሜታዊ ሆኖ እንዲነሳ ማድረግ ልክ አይደለም ብዬ አምናለሁ። እንግዲህ እንደምታውቁት እንግዲህ ወርቁ አይተነው በዚህ ልክ መብቱን አስከብሯል። እንግዲህ ወርቁ አይተነውን ደግሞ ይህንን በማድረጉ ብዙዎች ደስተኛ ሆኗል እና ዮኒ ማኛም እጅግ በጣም ደስ ብሏቸዋል ማለት ነው። ወርቁ አይተነው ለምን ለሳራ አላበሻ አልተሸከምሽም? ለምን አልተሸከምሽም? ለሳራ አላበሻ እንደዛ ሰረግጫት ለምን አልተሸከም? የእሷ ሀብት አይመጠንም ማለት ነው፣ የላትም ማለት ነው። እውነትም የላትም፣ እግዚአብሔር ምስክር የላትም። ቢኖራትማ ይህን ማድረግ ከባድ ሆኖ አይደለም። ባሏም እሷም አንድ የዩሮፕ ደርሰው ይሄን ነገር አድርገው መመለስ ይችሉ ነበር። ገንዘብ ካለ እንግዲህ በሰማይ መንገድ አለ የሚባለውን ነገር እዚህ ጋር ማረጋገጥ ችለናል ማለት ነው። እንግዲህ ወርቁ አይተነው እንደሚታወቀው ትልቅ ባለሀብትና እንግዲህ የሚታወቅ ሰው ነው እና ስለዚህ ባለችበት ቺን ቲክታከር የልኳን አሳይቶ እንግዲህ በድላኛለች፣ ስሜን አጥፍታለች በሚል እንግዲህ እንድትጠየቅ አድርጓል ማለት ነው እና ስለዚህ ዛሬ ገንዘብ ካለህ በዚህ ልክ መብትህን ታስከብራለህ ለማለት ይቻላል የሚለውን ነገር በደንብ ለመረዳት ችለናል። እንግዲህ ከነ ሄለን ጉዳይ ሳይንወጣ ደግሞ ብዙዎች እንግዲህ ደስ ብሏቸዋል። ባጭሩ በሄለን እንግዲህ በወርቁ አይተነው እርምጃ እንደዚሁም በቲክታከር ሄለን ቅጣት ወይም ደግሞ መቀጣት ብዙ እንግዲህ ሀሳቦች አሉ። በተለይ እንደምትታወቀው እሷ ብዙዎችን በተለይ የቲክታከሩን ፍምስና ወይም ደግሞ የቲክታከሩን መንደር እንደ አባት የተቆጣጠሩ እርስ በርሳቸው የሚደጋገፉ ከክልሽም ውስጥ ገብተው ራሳቸውን ሁልጊዜ አዲስ አጀንዳ እየፈጠሩ በራሳቸው አቅጣጫ እንግዲህ ከታች ያሉትንም በበጎ ነገርን በማገዝ እንዲሁም ደግሞ በሌላም ነገር እርስ በርሳቸው የሚደጋገፉትን ታላላቅ ቲክታከሮች ሳይቀር እንግዲህ ሚስጥሮቻቸውን እየጎተተች ወደ ቤታቸው ወደዱም ጠሉም እያመጣች እንግዲህ በስድብ በማዋረድ እንግዲህ ሄለን ይህንን ነገር ነው ይዛ የመጣችው። እንግዲህ መንካት የሌለባትን ነክታ ይሁን ወር ደግሞ ከምላሷ እንድትቆጠብ እንድትታረምም ፈጣሪ ሊያስተምራትም ሊሆን ይችላል። ብቻ ይሄ እንግዲህ ሆኖ አቅም ስላለው ማድረግ ስለሚችል ወርቁ አይተነው እንግዲህ በዚህ ልክ ስርዓቷን እንድትይዝና ድንጋይ ተሸክማ ይቅርታ እንድትጠይቅ አስገድዷታል። ወደ ሌላው እንግዲህ ስናልፍ የናሆፎንቴን እና እንዲሁም ደግሞ የፕሬዝዳንት ማሜን ጉዳይ እናያለን እና በተለይ ላይቭ ላይ እንግዲህ ሰጪዎችን ወይም ጊፍተሮችን መሻማት አሁን ብቻ ሳይሆን ድሮም የመሻማቱ የኔ የማድረጉ አንዱ ጊፍተር ለምሳሌ አንዱ ቤት ገብቶ አንበሳ ከለቀቀ ያ ሰው ማን ብሎ ማደንና መከተል እንዲሁም ደግሞ የግብይቱ ወር ደግሞ የቲክታኩ ትልቅ አንዱ ውጤት እንደሆነ ይታወቃል እና እንግዲህ ለናሆፎንቴ አንዱ ጊፍተር እንግዲህ አንበሳ ይለቅለታል፣ ጊፍት ይሰጠዋል። በዚህ ምክንያት እንግዲህ ማሜ ደግሞ ይነሳበታል ማለት ነው። ማሜ በጣም አስጸያፍ በሆነ ነገር ናሆፎንቴ ከሱ ጋራ እንዲህ አድርጓል በሚል በጣም በሚቀፍ እና የእኛም በጣም በሚያስጠላ ሁኔታ ይህንን ነገር ያወራበታል። ስለዚህ ናሆፎንቴም እንግዲህ ማሜን አሳስሮታል ማለት ነው። ስሜን አጥፍተሃል ብሎ እንግዲህ ከቀናት በፊት ወጥቶ ቪዲዮ እንዲሰራና ይቅርታ እንዲጠይቅም ጠይቆት ነበር። ምናልባት ላይቭ ላይ ስለሆኑ በስሜት ተናግር ሊሆን ይችላል። ነገር ግን እኔ እንዲህ አይደለሁም፣ በእንደዚህ አይነት ስነ ምግባር ወንድ ከወንድ ጋር የምታማ አይነት ሰው አይደለሁም። ስለዚህ እኔንም የጊፍተሬንም ስም አጥፍተሃልና ወጥተህ ይቅርታ ጠይቅ ብሎት ነበረ።
ማሜም ማን ነው እና ነው ይቅርታ የምጠይቀው የሚል እንዲህ ብሎ ነበር። እኔ እኮ የቀይሮ መሪ ነኝ። አንተ መሀይም ስለኔ ወንድነት ስቴዲየም ሙሉ ደጋፊ ያለው እስክንድር ነጋን ጎንደር ሂደህ ጠይቀው። አንተ የሴት ልጅ ወንድ የወንድ ቁና ነኝ እኮ የአባ ገዳ ልጅ ነኝ እኮ ገዴ ሃደራው ማሜ መሆንን አላወቅም እንዴ? ማልጎ ቄሮን ለፈርሲሴም ሲሉማ ሲንበይ ዱቤ አድነማ መስሪ ላላኪ መስሪ ጀቹዳም ነምቻ አሺሻ ጉርጉሩ ግብጽ ራዱፌ አረባብ ኡዱሪክቴ ማልጀቴ አንኮ ኢሳ ጀቹዳም ጊፍተረ አንኮሲ ማልቶሲ ሆገናን ሲገለ አረባ ጀቹዳም አረባ መስሪ ካይሮ ጀቹዳም ዱባይቲ ዋን በቴ ህገወጢ ሆጂ ህገወጢ ዋያ ሺሻ ዋያ ሜቀ ሆጀቺፍቱ ጀረ ቲክቶከሪ ኡፉ ከነቹዳም ወለቲ ቀበምተ ጀቹዳም ጥሩ ይቄሳ ከስት ለካውን ወረበል ካባ እንግዲህ በኦሮምኛም እንደሰማችሁት እንግዲህ የተናገረው ነገር በጣም ምን ይላል። ዞሮ ዞሮ እንግዲህ ማሜንም እንዲህ ብለውት ነበር ላይቭ ላይ ግዴለም ይቅርታ ጠይቅም ብለው ጠይቀውት ነበር። አይ በቃ ነው እንትና ማን ነው ናሆም ስለደበረው በቃ ዝም ብለህ ሶሪ በለው። በምን ጉዳይ ነው? አይ ማሚ አሁን ለምሳሌ እኔ ኤልሻዳይ ላይ ጓደኛ ማቾችና ኤልሻዳይ እና ኪዲ እኮ እንደዚህ አይነት እንግዲህ በአጸያፊ ንግግሩና ስም በማጥፋት ወንጀል ማሜ ፕሬዝዳንት ከቲክታከር መንደር ታስሯል ማለት ነው። እንግዲህ ናሆም ፎንቴ ህግን ተከትሎ አሳስሮታል። ከዛ በኋላ እንግዲህ ሚስቱና ልጁ እንዲሁም ወንድሙ ይቅርታ ለመጠየቅ ባክህን ይቅርታ አድርግለት የሚል የይቅርታ ጥያቄ በላይቭም ጭምር ይዘው ብቅ ብለዋል። እባካችሁ ድምፅ መሆን የምትችሉ ሰዎች ካላችሁ ወንድም ነው። በጣም ይቅርታ ለፕሬዝዳንት ማሜ ድምፅ ለመሆን ነው እና ናሆም ፎንቴ እጅግ በጣም ይቅርታ ወንድማችን፣ በጣም ይቅርታ። ሚስቱም እንግዲህ ላይቭ ላይ ቁጭ ብላ ይቅርታ ስታስጠይቅ ነበረ ማለት ነው። መጨረሻ ናሆም ፎንቴም ደግሞ የይቅርታውን መልስ በዚህ መንገድ መልሷል። ወንድሙ ሙባረክን በጣም ስለማከብረው በጣም ረጅም ጊዜ አብረን ጌም ስለተጫወትን በጣም ነው ያሳዘነኝ ሙባረክ። እውነት ለመናገር ለሙባረክ ብዬ እኔ ይቅርታ አድርጌለታለሁ፣ የምችለውን በሙሉ አድርግለታለሁ ለማሜ። ግን ህግ የያዘው ጉዳይ እኔ አይደለሁም። እኔ ፍቱ ስላልኩ ምፈታ እሰሩ ስላልኩ ምሰር እኔ ማንም አይደለሁም። አንድ ተራ ግለሰብ ነው። ለሙባረክ ስል ሙባረክ እንግዲህ የማሚ ወንድም ነው። ለሱ ስል እንግዲህ ይቅርታውን እኔ አድርጌያለሁኝ። ነገር ግን ህግ በእኔ የሚታዘዝ አይደለም። እኔ እስር ስል የሚያስር ፍታ ስል የምፈታ አይደለም። ስለዚህ መታሰሩና ህግ መፈታቱም ህግን ተከትሎ የሚሆን ይሆናል ብሎ እንግዲህ ለተነሳለት ይቅርታ በተለይ እንግዲህ ሚስቱ ልጇን ይዛ እባክህን ይቅርታ ብላ ወደ ላይፍ ከወጣች በኋላ ይህንን ነገር ተናግሮ ነበር ማለት ነው። በስተመጨረሻ እንግዲህ ማወቅ ያለብን ነገር ምንድን ነው? ሰው በእንጀራችሁ ሲመጣ ምን ያህል ድረስ ርቀት እንደምትሄዱ እኔ አልነግራችሁም። ኢትዮጵያ ውስጥ በጣም የምንጠላው አጸያፊ የሆነ ነገር በጣም አጸያፊ፣ ይሄ ሰው በስም እንኳን እንደዚህ ነው ሲባል የት ነው ብለን የምንደበድበው ነገር ነው እሱ ያለው ነገር ለኔ ማለት ነው። እንግዲህ ይህንን ጉዳይ በተመለከተ እንግዲህ እንደነ ሁላችሁ እንደምታስታውሱት በተለይ ሶፎንያስም በዚህ ጉዳይ ተጠርጥሮ ምን ያህል ህይወቱ ወደ መቃብር እንደገባና ትልቅ ፈተና ውስጥ እንደገባ ይታወቃል። ምናልባት ናሆም ፎንቴ እንደዚህ አይነት ነገር ውስጥ በስትክክል ተገኝቶ ሆኖ ማሜ በእንደዚህ አይነት ተናግሮት ቢሆን ደግሞ የናሆም ፎንቴም እጣ ፋንታ ወደ ሶፎንያስ እጣ ፋንታ እንደሚሄድ ምንም ጥርጥር የለውም። ምክንያቱም በሀገራችን ላይ ሁላችን የምንጠየፈው አሳደን ዋጋ የምናስከፍል ነን። እንደዚህ አይነት ተመሳሳይ በሆነ ጾታ ግንኙነት ላይ እንደዚህ አይነት እስኪውዝ የለንም። ነገር ግን ይሄ ልጅ እንደመጣለትና ወይም ደግሞ በጊፍተሩ ቅናት ጊፍተሩ ለምን አደረገለት በሚል ቅናት ተናግሮ ስለሆነ መረጃ ስለሌለው ዝም ብሎ ስድብ ብቻ ስለሆነ እንግዲህ ናሆም ፎንቴ
እኔ ስሜን ማስከበር አለብኝ እንዲሁም ደግሞ እንድገደልም የምደረግበት ትልቅ የሆነ ስድብ ነው የተሰደብኩት ብሎ በዚህ ልክ እንግዲህ ራሱን ለማስከበር ብዙ ርቀቶችን መሄድ እንደሚችል እንዲሁም ደግሞ ስራው ላይ እንጀራው ላይ ይህ ነገር ትልቅ የሆነ የስም ማጥፋት ዘመቻ እንደተከፈተበትም ጭምር ዋጋም ሊያስከፍለው እንደሚችል ሆኖ ቢሆን ደግሞ የበለጠ ዋጋ ሊያስከፍለውና ሊያስጠላ ብቻ ሳይሆን ሊያስገድለም የሚችል ጉዳይ እንደሆነ አስምሮ አልፏል ማለት ነው። በስተመጨረሻ ያለው ምንድነው? ለሰዎች ጥሩ መሆን ከባድ ነው፣ ክፉ መሆን በጣም ቀላል ነው ብሏል። ልክ ነው። ለሰዎች ልጅ መልካም መሆን መልካምነት ውስጥ ያለ ትልቅ ተግዳሮትም አለ። ዲያብሎስም ቢሆን ሰዎች መልካም ለሰዎች እንዳይሆኑ ይታገላል፣ ስራው ስለሆነ ማለት ነው። እና መልካም መሆን ከባድ ነው፣ ክፉ መሆን በጣም ቀላል ነው። ማሳሰር ወር ነገር የሆነ ነገር ማድረግ በጣም ቀላል ነው። ዋናው ነገር እንግዲህ የታሰሩ የቲክታከሮችን ወደ እናንተ ይዤ የመጣሁበት ትልቁ ምክንያት የእነሱን ዜና ላሰማችሁ ሳይሆን እስቲ በንጽጽር እንየው። እንግዲህ በግለሰብ ደረጃ እንዴት ሆንኩኝ እንደዚህ ሆንኩኝ ብለው ሰዎች እንግዲህ ናሆም ፎንቴ ኢትዮጵያ ላይ ነው ያለው የራሱን ስም ለማስከበር በዚህ ርቀት ሄዶ እኛ ግን በጣም በሚያሳዝን መልኩ ምን አይነት አዚም እንደወረደብን አናውቅም። ኦርቶዶክሳውያን እየሞቱ በኦርቶዶክሳውያን በኩል በጣም ብዙ ጠበቆች አሉ፣ በጣም ብዙ የህግ ባለሙያዎች አሉ። ቤተክርስቲያኗ ራሷን የቻለች የህግ ስርዓትና ደንብ አላት። ሰዎች አታክ ሲያደርጓት ልጆቿን የምትታደግበት ወይም ከቨር የምታደርግበት ብዙ መንገድ አለ። ለምን ግን ይህን ርቀት መሄድ አልተቻለም? በግለሰብ ደረጃ የሚሆን በዚህ ልክ ሃይማኖት ላይ ሲወርዱ እንደው ልክ ነው ወይ? በምድራዊ የሆነ ነገስታትም እኮ መቀጣት ያለበት መቀጣት አለበት። በታሪክም እንደተማር ነው በህይወትም እንዳየ ነው መቀጣት ያለበት ስርዓት አልባ የሆነ አካል መቀጣትና መጠየቅ እንዳለበት ነው የሚገባን እኛ። ስለዚህ በዚህ በኩል በሃይማኖታችን ነፍስ ላይ ሲሆን ሰው ስጋው ላይ ሲሆን አይደራደርም፣ ግን ነፍስ ላይ ሲሆን ይደራደራል። ይሄ ልክ አይደለም ብዬ ነው በግሌ ሀሳብ የምሰጠው። ዋናው ነገር ግን የአርሲ ጉዳይ ስናነሳ እዛ ቦታ ላይ እንግዲህ ያሉትም ሰዎች ምስክርነት እንደሰጡ ከነኚህ ሰዎች ጋር የሚሞቱ የተሰደዱ፣ የደበቁ እየታደጓቸው ያሉ ንጹህ ሙስሊሞችም እንዳሉ እንዳትረሱ። በመሃላችን ላይ ጥላቻን ሊፈጥሩ የሚችሉ ነገሮችን መታገል መቻል አለብን። እውነታውን ደግሞ ፊት ለፊት ማስቀመጥ መቻል አለብን ማለት ነው እና ስለዚህ እነኚህ መግደልን የሰው ደምን ማሽተት የሚፈልጉ ሰዎች ግን እንዲቀጡ በአክብሮት እንጠይቃለን። ለሚመለከተው እናታችን ቅድስት ቤተክርስቲያን አባቶቻችን እባካችሁ ልጆቻችሁን መብት አስከብሩ፣ የራሳችሁን መብት አስከብሩ። በእንዲህ ሁኔታ እየተናቀን እየተሰደብን መቀጠል ልክ አይደለም። የተከበረ ሃይማኖት፣ ሀገርን የሰራ ሃይማኖት፣ ትውልድን ያነጸ ሃይማኖት፣ ፊደል ቀርጻ ለትውልድ ሀ ተብሎ አፍ መክፈት እንዴት እንደሚቻል ያስተማረች ቤተክርስቲያን በዚህ ልክ በሰዎች አንደበት ምን ሲባል ማስጠየቅ ወር ደግሞ መጠየቅ ከብዶ አይደለም። ምናልባት እንግዲህ ያለውን ነገር ለእናንተ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንግዲህ የዛሬው ይህንን ይመስል ነበረ። በቲክታክ መንደር ላይ ያየነውን የሰማነውን ወደ እናንተ አምጥተን እንግዲህ በእንደዚህ መንገድ አካፍለናችኋል። መንፈሳዊነት ይቀድማል። የሰው ልጅ ነፍሱ ጤነኛ ከሆነ ስጋው ጤነኛ የማይሆንበት ምንም ምክንያት የለም። በተለየ ፕሮግራም እንግዲህ በተለዩ ቪዲዮዎች ወደ እናንተ እስክንመጣ ድረስ ሰላም፣ ጤናን፣ ፍቅርን በያላችሁበት እየተመኘውላችሁ ቤተሰብ መሆናችሁን እንዳትዘነጉ። ይህ ድንቅ 24 ሚዲያ 2 ነው። እንዲሁም ደግሞ ዘና ፈታ ማለት የምትፈልጉ የፊልም እንግዲህ ተወዳጆችን ደግሞ ወቅታዊ ነገሮችን በድንቅ ትኩረት የቀድሞ ድንቅ 24 አንድ የነበረው ድንቅ ትኩረት በሚል ስያሜ የተሰጥቶት እዛ ላይ ማስተላለፍ ጀምረናል። አዲስ ፕሮግራም እየገባችሁ አበረታቱን። በያላችሁበት ሰላም፣ ፍቅርን፣ ጤንነትን እንመኛለን። ለሀገራችን ሰላም፣ ለሕዝባችን መስማማትና ፍቅር አንድነትን እንመኛለን። ሁሉም በየሃይማኖቱ ተከብሮ የሚኖርባት ሁሉም ስርዓቱን ይዞ የሚተዳደርባት ሀገር ልቦናችንን፣ ሕሊናችንን ንጹህ ያደርግልን። ሰላም